ልጅ የሆነ ደረጃ ላይ ለመድረስ መጣር አለበት። የመዳም ቤት ራሱ እንደዚህ አይጸዳም። ማሪዎችዬ ከላይ ቤት ጠፋው ቀን ታስታውሳላችሁ? 2 ቀን ምናምን አልጠፋውም። ከላይ እያጠብኩት ነው። ጌታን አዲስ ቤት ነው እና አዲስ ቤት ነበረ እያጠብኩ ነው እና ላይክ ተምሳሌት ትምላችሁ በቃ እናንተ የምትሰሩበት ቤት እናንተ መስራት ትችላላችሁ። ያንን እኔ አድርጌው አቅም ኖሮኝ አይደለም፣ ግን እንደምችሉ በቃ እንድታዩት ስለፈለግኩ ነው። በትንሹ ቢሆን እስኪ ማን ነው ጌመር የተባለ ሰው ማን ነው ቤቱን እንደዚህ ማለት የሚያሳዩበት የራሳቸው የሆነ ምክንያት ይኖራችኋል። ብዙ ሰው አያሳይም። እኔ ግን የማሳያችሁ የምሰራውን የማረገውን የማስበውን ሁሉ የምነግራችሁ የማሳያችሁ የእናንተው ነኝ። ከእናንተው የወጣሁት እናንተም እንድጠነክሩ ስለምፈልግ ነው። እንድትወጡ ፈልጋለሁ እመቤቴ። እና ያንን ቤት ስታዩት ምን ተሰማችሁ? አሁን እኔ እንደዚህ አይነት ቤት ተከራይቼ እንደዚህ አይነት ቤት ወደፊት ደግሞ ማምላክ አገዘችኝ እሰራዋለሁ። ኦፍኮርስ እሰራዋለሁ። ይሄን ነው የምነግራችሁ፣ እሰራዋለሁ። እሺ ይሄን ደግሞ ተናግሬን ያላደረግኩን ነገር የለም፣ አደርገዋለሁ። እና እንደምታደርጉት ነው። እኔ በቃ ታደርጉታላችሁ። እናንተ ከዛ ቦታ ላይ ትወጣላችሁ። የማይወጣ የለም። ገባችሁ አይደል? ለራሳችሁን ዝቅ አድርጋችሁ እንድታስቡ፣ ራሳችሁን ቀለል አድርጋችሁ እንድታስቡ፣ እኛ ቅመሞች ነን፣ እኛ እንደዚህ ነን፣ እሱ እንድታስቡ ጭራሽ አልፈልግም። ማንም ላይ ተጽዕኖ መፍጠር የምንችለው እኛ ነን። ልክ እኔ አሁን ላይ ያለሁበት ታይም ሳልለፋድር ሳልለፋጭቅ ሰው ላይ ሳልደርስ ማንም ሰው ላይ ሳልደርስ ወደፊት ይሄዳለሁ። ግን ደግሞ ሲሄድ በቃ እናንተ እንዲታዩት የምፈልገው ነገር ቢኖር በቃ ያን ነገር ማድረግ ትችላላችሁ ነው እያልኳችሁ ያለሁት። ገባችሁ አይደል? ከየት ነው የተነሳሁት? እኔ ከማዳም ቤት ሽንት ቤት አጠቤ ሽንት ቤት ጠርጌ ሽንት ቤት እንደዚህ ፈቅፍቄ ጠርጌ ነው እዚህ የደረስኩት። ስለዚህ እሱ እናንተም እዚህ ቦታ ላይ ትደርሳላችሁ። እግዚአብሔር ይመስገን። ደግሞ አብሽርም እያላችሁ ነው እዚህ የደረስኩት። አብሽር አለን። ብዙ ልጆች አሉ። ብዙ ተንኮለኛ ቀመር የሚቀምር ወጥመድ የሚዘረጋ ብዙ መሰሪ ቆሻሻ ሰው አለ። በዛው ልክ እዛው ተቀምጠው ልክ አንድ እርምጃ በተራመድኩ ቁጥር ውስጣቸው በጣም የሚነድ ሰዎች እነሱ እዛው ላይ ነው የሚቆዩት። ሌላ ከኔ የተሻለ ሰው ደግሞ መውጣት ሲጀምር እዛ ሰው ላይ ይቀጥላሉ እንጂ እኔን ከሆነ ጊዜ በኋላ ይተውኛል። የሚተውብኝም ደግሞ በራስ መተማመን ስላለኝ ነው። ገባችሁ? በራስ መተማመን ሊኖራችሁ ይገባል። ራሳቸውን እመኑበት። ሰው ይሄን ያደርገኛል፣ ሰው እንደዚህ ነው። ሰው ከሰው የተለየ ፍጡር አይደለንም እኛ ሁላችንም፣ እኔም እናንተም ከሰው የተለየ ፍጡር የለንም። እንደ ሰው ነው የተፈጠርነው፣ እንደ ሰው ነው የምንሄደው። ገባችሁ አይደለም? ግን ደግሞ እናንተ እዛ እየተሰቃያችሁ በክሎሮክስ እጃችሁ ቁምጥምጥ ብሎ አምር መስሎ እዚህ ጋር ስንቱ ነው እየሰራበት እየተጠቀምበት ያለው ስንቱ ማርያምም። ስለዚህ በርትታችሁ ጠንክራችሁ ከዛ ቦታ ለመውጣት መሞከር፣ መጣር፣ ተስፋ አለመቁረጥ፣ ጭራሽ በህይወታችሁ ተስፋ አለመቁረጥ እና ኮንፊደንስ እና ደግሞ ማለት ነው ዩቱብ ላይ ጥያቄዎችን ጠይቁኝ። እኔ ጥያቄዎችን እመልስላችኋለሁ እዛው ዩቱብ ላይ ማለት ነው። መጠየቅ የምትፈልጉ ጥያቄ ምናምን ካለ ጠይቁኝ፣ እኔ መልስ እሰጣችኋለሁ። እና እኔ እግዚአብሔር ይመስገን አርሼ ወይ የሆነ ነገር አድርጌ አይደለም፣ ግን አሁን ላይ በቲክታክም በዩቱብም ነው ምኖረው። ቤቱ ትልቅ ነው። አዎ ትልቅ ነው። አንደኛ ቤቱ ጸጥ ያለ ሰፈር ነው። ከሰው በቃ ገለል ያለ ሰፈር ነው። ብቻውን ያለ ሰፈር ነው። ለዛ ነው። ሁለተኛ ነገር ደግሞ የአባወራ ግቢ ነው። የአባወራ ቤት ነው። ሞር እጠበቃለሁ፣ እከበራለሁ። በሰዓት መውጣት በጊዜ ላፊ መግባት አይቻልም፣ መውጣት አይቻልም። እኔ ካልፈቀድኩ ማንም ሰው ወደ እኔ መግባት አይችልም። ለዛ ነው ትልቅ ነው እና ለዛ ነው ይሄ ነገር ስላለው ነው። ገባችሁ? አሁን ስለዚህ ሰው ሞር እየጣለኝ እያረከሰኝ እያቆሸሸ በመጣ ቁጥር ሞር ራሴ ላይ በጣም ጉልበት እየሰጠሁ ነው እና የሚሰርጓ ወርታለች ይሉኛል። ቤቴን
ቤቴን እያወኩት ሰላሜን ነስተው በጥላቻ ሰዓት ውስጥ ወደኔ ጠቁመው ኮርታለች ይሉኛል በየካፌ ቆመው ስለኔ ህይወት ነው ውሎና ዳራቸው እኔን ለማሳነስ ወጥመድ ቢዘረጉ በሐሜት አለንጋ ስሜን እያነጉ ከፍታዬን እንጂ ውድቀቴን አያዩም የምቀኛ ሞሬ እግሬን አይዘውም ሰላሜን አሳተው ከቶ እንደማይተኛ ብሪተኛ ይሉኛል እነሱ ምቀኛ ኩራት እኮ አይደለም ራስን ማክበሩ የሰው ወሬ መስማት ሰልችቶ ማደሩ መራቅን መረጥኩኝ ነገር ከማማዘዝ ከምታለቅስ ነፍስ ከሚተፋው መርዝ የእነሱን መረባ ድርሻው ቀዋለው ፈጣሪና አምኜ ሁሌም እኖራለሁ ለሚያወሩት ወሬ ምላሽም አልሰጥም ክብሬን ዝቅ አድርጌ ጭቃ አልራገጥም በድብቅ መልከስከስ እኔ መቸኝም ከሰውም አልከጅል ለራሴም አላንስም ይላል። እንግዲህ ያው እንደሰማችሁት ነው። የኔናት እንደያለሽ በጣም ነው ማመሰግነው። በጣም 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 ጊዜውን የጠበቀ ምንድን ነው የሚባለው ከመሞት ግጠት አመሰግናለሁ። የኔናት ችግር የለውም የነድ እሺ። እና እንደዚህ ነው በቃ ሰው ጣለ ሰው ኦዲየንስም ከኔ ወዳ ማምላክን እስከ ጥግ ሰብስቤ እስከ ጥግ ድረስ አይቼዋለሁ። ኦዲየንስም ከኔ ወዳ ፋሚሊም ከኔ ወዳ እንስፍስፍ ብሎ የሚወዱኝ ስቅቅ ብሎ የሚወዱኝ ከኔ ወዳ ማንም ሰው ድሮም አሁንም ሚዛኔ አንድ ነው፣ እኩል ነው። ምንም ክብሬ ሰው አንዳንድ ሰው እዚህ ጋር ሞግሶኝ እዛ ጋር ከጀርባ ሄዶ እንትን ቢለኝም ስራ ነው ምስክሬ፣ ስራ ነው መስራት ነው። እና አንዳንዴ በወሬ ብቻ አትያዙት እሺ። የምሰራቸው ነገሮችን እንዴት እሷ ከዚህ ቦታ አይደል የተነሳችሁ ብላችሁ ሰቡ በቃ ያዙት ጭንቅላታችሁ ውስጥ። እስከ መቼ ኮሜንታተር ሆናችሁ ትቀጥላላችሁ ነው እኔን ጭንቅላቴ ውስጥ የሚያመዝንብኝ። ከራሳችሁ ጋር ሆኑ፣ ራሳችሁን ሁኑ። ሰው ጠፋ፣ ሰው ራቀ፣ ህይወት የዝጋ ከታረገ የሚባል ነገር የለም። ህይወት ትቀጥላለች። እንዳያያዛችን ነው። ገባችሁ አይደለ? ልባችን ስስም ቢሆን እንኳ ሞራን ካለን ኮንፊደንስ ካለን የሰው ልጅ ወድቆ አንገቱን ደፍቶ የሚቀር ምንም ማንም አላየን። እሺ። እና የዋነትሽን ታይ ለምንድን ነው ብልህም አትሆኙ? እሱ ነው እዚህ እያደረሰኛለሁ። ብጎዳበትም እንኳ ጥሩ ነገር እያገኛለሁት በሱ ነው። እመቤቴ እኔ እውነት ሰው እንደሚለኝ አይነት ሰው ብሆን አንድ ቀን እንኳ አንድ እርምጃ ልራመድም ነበረ። ግን ደግሞ ያቺ ሰው ሳልሆን እኔ ነኝ ትንሽ አንድ ጭብጥም አልሞላ። ግን ደግሞ